በማይክሮሶፍት ወርድ ላይ ምንፈልጋቸውን ዳታዎች እንዴት እንደምንደምር እንዴት ደግሞ አቬሬጅ እንደምናወጣ እንዲሁም ደግሞ ሚኒማሙን ማክሲማሙንም ማውጣት ከፈለግን እንዴት እንደምንሰራ ነው የምናየው። በተጨማሪም መደመር፣ መቀነስ፣ ማካፈል፣ ማባዛት ከፈለግን እዚሁ ማይክሮሶፍት ወርዳችን ላይ እንዴት እንደምንሰራ በቀላሉ እናያለን ማለት ነው። ይህንን ዳታ የምትፈልጉ ከሆነ ወደ ቴሌግራማችን @skill ቢሾፍቱ በመሄድ ማግኘት ትችላላችሁ። ከኔ ጋር አብራችሁ መለማመድ ትችላላችሁ ማለት ነው። በቅድሚያ እዚህ ጋር ላለው ዳታ እዚህ ጋር ዳታ አለን። ይህንን ዳታ መደመር ከፈለግን በቀላሉ ይህንን ነው የምናስገባው ማለት ነው። ይህን ፎርሙላ እናስገባለን ኢዝ ኢኳል ቱ ብለን ሰም አባቭ የሚለውን እናስገባለን ማለት ነው። ይህንን ከት ላርገውና እኔ እዚህ ጋር መስራት ስለምፈልግ ከት አድርጌ ወደ ፎርሙላ ይሄዳለሁ ማለት ነው። ሌላም ቀላል መንገድ አለ። ይሄኛውን ከሰራን በኋላ ሌላኛውንም መንገድ እናያለን ማለት ነው። ቀጥታ ይሄን ለመስራት ቴብል ሌአውት የሚለው ጋር ነው የምትሄዱት። ከዛ በመቀጠል እዚህ ጋር ፎርሙላ የሚል አለ ማለት ነው። እዚህ ጋር ፎርሙላ የሚል አለ። እዚህ ጋር ፎርሙላው ምናልባት እናንተ ጋር ባዶ ሆኖ ሊመጣ ይችላል ማለት ነው። ከዛ በመቀጠል የቅድሙን መጻፍ እንችላለን። እኛ አሁን እዚህ ጋር ቶታሉን ነው የምንፈልገው፣ ሰሙን ነው ወደ ላይ የምንፈልገው። እዚህ ጋር ሰም አባቭ ማለት እንችላለን። ካልሆነም እዚህ ጋር ወረድ ወረድ ብለን የምንፈልገውን ፎርሙላ መምረጥ እንችላለን ማለት ነው። እኔ ለምሳሌ የምፈልገው ሰም ነው ማለት ነው። ልክ ሰም ስል ልክ እንደዚህ ያመጣልኛል ማለት ነው። እዚህ ጋር ኢዝ ኢኳል ቱ ማለት አለባችሁ ቀድማችሁ። ከዛ ሰም ደግሞ ማድረግ የፈለግኩት ወደ ላይ ነው። ስለዚህ እዚህ ጋር ሰም አባቭ ብዬ እጽፋለሁ ማለት ነው። ኮፒ አድርጋችሁን ካመጣችሁ ትችላላችሁ ማለት ነው። ከዛ በመቀጠል ኦኬ ነው የምትሉት ማለት ነው። ልክ ኦኬ ስታደርጉ ወደ ላይ ልክ እንደዚህ ይደምርላችኋል ማለት ነው። እንደዚህ ካልኩሌት አድርጋችሁ ከጨረሳችሁ በኋላ ምናልባት እዚህ ጋር ዳታው የሚቀየር ከሆነ እዚህ ጋር ምናልባት ልክ እንደዚህ 1000 የሚሆን ከሆነ ምን ማድረግ ይቻላል? ይህንን አፕዴት ለማድረግ ድጋሚ ሄዳችሁ ፎርሙላው ጋር መስራት አይጠበቅባችሁም። እዚሁ ጋር ክሊክ ካደረጋችሁ በኋላ ራይት ክሊክ ከዛ አፕዴት ፊልድ የሚለውን ስትነኩ ልክ እንደዚህ ዳታውን ድጋሚ ይሰራልናል ማለት ነው። በዚህ መንገድ ወደ ላይ ቶታሉን መስራት እንችላለን። ሌላም ነገር ካለ እንደዚሁ መስራት እንችላለን። ለምሳሌ እዚህ ጋር አቬሬጅ ቢኖረን ኖሮ እዚህ ጋር አቬሬጅ ቢል እንፍጠር። ምን ማድረግ እንችላለን? በቅድሚያ እዚህ ጋር እንመጣለን። ከዛ በመቀጠል ፎርሙላ፣ ከዛ በመቀጠል እዚህ ጋር ሰም የሚለውን አቬሬጅ ብቻ ነው የምናደርገው ማለት ነው። በቀጥታ አቬሬጅ ማድረግ እንችላለን። ካልሆነም ደግሞ ከውስጥም ማውጣት እንችላለን ማለት ነው። ቅድም እንዳሳየዋችሁ ከውስጥም ማውጣት እንችላለን። እዚህ ጋር አቬሬጅ ካልን በኋላ አባቭ የሚለው ተጽፏል። ከዛ ኦኬ ነው የምንለው ማለት ነው። ልክ እንደዚህ አቬሬጁን ያወጣልናል ማለት ነው። እዚህ ጋርም ዳታችን ምናልባት አፕዴት የሚሆን ከሆነ ልክ እንደዚህ የሚቀያየር ከሆነ በቀላሉ እራሱ ይሰራልናል ማለት ነው። ወደ ሌላ ቦታ መሄድ አያስፈልገንም። ልክ እንደዚህ ምናልባት ዳታችንን እንቀይረውና እንደዚህ ስንቀይረው ራሱ ከላይ ያለውን እየሰራልን ይመጣል ማለት ነው። ልክ እንደዚህ ከቀየርን በኋላ ይህንን አቬሬጁን መስራት ከፈለግን ምንድነው የምናደርገው? ድጋሚ እዚህ ጋር ክሊክ እናደርጋለን። ከዛ በመቀጠል ራይት ክሊክ አፕዴት የሚለውን ስንነካ ልክ እንደዚህ አቬሬጁን አፕዴት ያደርግልናል ማለት ነው። በዚህ መንገድ መስራት እንችላለን ማለት ነው አቬሬጁን። በተጨማሪም ይህንን አቬሬጅ እናጥፈውና ሌላ እዚህ ጋር ማክሲማም መስራት ከፈለግን እዚህ ጋር ለምሳሌ ማክሲማም ቢሆን ይህንን እናጥፋው፣ ዲሌት እንበለውና ከዛ በመቀጠል ምንድነው የምናደርገው? ወደዚሁ ወደ ፎርሙላችን እንመለሳለን ማለት ነው። ከዛ በመቀጠል እዚህ ጋር የምንፈልገው ማክሲማም ነው። ስለዚህ ሰም የሚለውን እናጠፋና ማክስ ብለን እንጽፋለን። ከዛ በመቀጠል ኦኬ ስንል እንደዚህ ማክሲማሙን ይሰራልናል። 90 ነው ማለት ነው ማክሲማሙ። በዚሁ መንገድ ወደ ላይ ያሉትን ነገሮች ማክሲማምም ይሁን ሚኒማም፣ ቶታል፣ አቬሬጅ ወደ ላይ እንደዚህ መስራት ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ሁለተኛ ላይ ለምሳሌ እዚህ ጋር የተለያዩ ዳታዎች አሉን። እነዚህን ወደ ቀኝ መደመር ከፈለግን ምንድነው የምናደርገው? እዚህ ጋር እንመጣና ኢዝ ኢኳል ቱ ብለን ሰም ሌፍት ነው የምንለው ማለት ነው። ይህንን ከትን በለው ፎርሙላውን፣ ይህንን ከትን በለውና ወደ ፎርሙላ ነው የምንሄደው ማለት ነው። ስለዚህ እኛውን መደመር የምንፈልገው ከዚህ ከግራ ያሉትን ነው። ስለዚህ ምን እናደርጋለን? ፎርሙላ፣ ከዛ በመቀጠል ሰም፣ ከዛ በመቀጠል ሌፍት ነው የምንለው ማለት ነው። ኦኬ ስንል እንደዚህ ይደምርልናል ማለት ነው። ሁሉንም ወደ ግራ ያሉትን ይደምርልናል ማለት ነው። እኛ ምናልባት መደመር የምንፈልገው እነዚህ ዳታዎች በዚህ በኩል ከሆነ ሰም ራይት ነው የምንለው ማለት ነው። ይህንን እናጥፋው፣ ይህን ፎርሙላ። ከዛ በመቀጠል ፎርሙላ፣
ከዛ በመቀጠል እዚህ ጋር ኢዝ ኢኳል ቱ ብሎልናል። እኛም ኢዝ ኢኳል ቱ ብለን መጻፍ እንችላለን። ካልሆነ ያመጣነውን እንደዚህ እናስገባለን ማለት ነው። ካልሆነም እዚህ ጋር ገብታችሁም ፎርሙላ መምረጥ ትችላላችሁ ማለት ነው። እነዚህን ሁሉ እዚሁ ማይክሮሶፍት ወርድ ላይ ወደ ማይክሮሶፍት ኤክሴል ሳትሄዱ መስራት ትችላላችሁ። ከዛ በመቀጠል ኦኬ ስትሉ ልክ እንደዚህ ወደ ቀኝ ያሉትን ይደምርልናል ማለት ነው። በዚህ መንገድ ወደ ቀኝ ወይ ደግሞ ወደ ግራ ያሉትን መደመር ብቻ ሳይሆን አቬሬጅም ሚኒማምም ማክሲማምም መስራት ትችላላችሁ ማለት ነው። እዚህ ጋር አንድ ዳታ አለን። ለምሳሌ እዚህ ጋር ካሉ ዳታዎች በጣም ብዙ ሊሆን ይችላል የእናንተ ዳታ ምናልባት ብዙ ሊሆን ይችላል። ሚኒማሟን ማውጣት ከፈለጋችሁ ምንድን ነው የምታደርጉት? እዚህ ጋር ወደ ፎርሙላ በመሄድ ኢዝ ኢኳል ቱ ሚኒማም ከዛ ቀነፍ በመክፈት እንደዚህ አባቭ ትላላችሁ ማለት ነው። ይህንን ከት ላድርገውና ወደ ፎርሙላ እንሂድ። ከዛ በመቀጠል እዚህ ፎርሙላ የሚለው ጋር ምን ታደርጋላችሁ? ኢዝ ኢኳል ቱ ብላችሁ ብራኬት ትከፍታላችሁ፣ ሺፍት እና 9 ቁጥር። ከዛ በመቀጠል አባቭ ብላችሁ ሺፍት እና 0 በማለት ብራኬቱን በመዝጋት ኦኬ ስትሉት ልክ እንደዚህ ወደ ላይ ሚኒማሙን ያወጣልናል ማለት ነው። እዚህ ጋር ማክሲማሙንም በተመሳሳይ መስራት ትችላላችሁ ማለት ነው። እንዲሁ ወደ የት ነው የምትሄዱት? ወደ ቴብል ሌያውት። ከዛ በመቀጠል ማክሲማም በማለት ልክ እንዳሁኑ መስራት እንችላለን ማለት ነው። በዚህ መንገድ ፎርሙላውን በማስገባት መስራት እንችላለን። አቬሬጅም ከፈለጋችሁ ልክ እንደዚህ ማውጣት ትችላላችሁ ማለት ነው። አቬሬጃችሁን ልክ እንደዚህ ማውጣት ትችላላችሁ። እዚህ ጋር የተለያዩ ተማሪዎች አሉ። የእነዚህን አቬሬጅ ከፈለግን ምንድን ነው የምናደርገው? ይህንን ከት እንበለውና እዚህ ጋር ወደ የት ነው የምንሄደው? ወደ ቴብል ሌያውት የሚለው እንሄዳለን። ከዛ በመቀጠል ፎርሙላ። ከዛ በመቀጠል እኛ አሁን መደመር አይደለም የፈለግነው አቬሬጅ ነው የፈለግነው ማለት ነው። ስለዚህ እዚህ ጋር ኢዝ ኢኳል ቱ ካልን በኋላ ከፈለጋችሁ እዚህ ሰርች ማድረጊያው ጋር በመምጣት አቬሬጅ የሚለውን ትከፍታላችሁ። ምን ያደርጋል? ራሱ ብራኬት አብሮ ከፍቶልናል ማለት ነው። ስለዚህ እኛ እዚህ ጋር አባቭ የሚለውን ብቻ ነው የምንሰጠው ማለት ነው። ወደ ላይ ስለምንፈልግ አባቭ የሚለውን እንሰጣለን። ከዛ በመቀጠል ኢንተር ወይ ደግሞ ኦኬ ማለት ትችላላችሁ ማለት ነው። ምናልባት እዚህ ጋር ዳታው የሚቀየር ከሆነ እዚህ ጋር ዳታው 100 አድርጌዋለሁ። ይሄ የሚቀየር ከሆነ እዚህ ጋር በመምጣት ራይት ክሊክ ከዛ በኋላ አፕዴት ፊልድ የሚለውን ስትነኩ ልክ እንደዚህ ያስተካክልልናል ማለት ነው። አቬሬጃችንን ያስተካክልልናል ማለት ነው። እዚህ ጋር የተጠቀምነው ፎርሙላ በዚህ ስቴፕ መሰረት ነው ማለት ነው እየሄድ ነው። እንዲሁም እዚሁ ማይክሮሶፍት ወርዳችን ላይ እዚህ ጋር ካልኩሌት ማድረግ ከፈለጋችሁ ደብል ክሊክ አድርግ ያለው በቅድሚያ ምንድን ነው የምታደርጉት? ኮንትሮል እና F9 የሚለውን ነው የምትነኩት ማለት ነው። ከዛ በመቀጠል ምን ማድረግ ትችላላችሁ? ኢዝ ኢኳል ቱ ከዛ የምትፈልጉትን ታስገባላችሁ። እኔ ለምሳሌ የምፈልገው 8 ሲካፈል ለ2 የሚለውን ነው። ከዛ በመቀጠል አሁንም F9 ስናደርግ ልክ እንደዚህ ይሰራልናል ማለት ነው። በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ሌላው ደግሞ እዚሁ ጋር ደብል ክሊክ ላርግና ባዶ ቦታ ላይ አሁንም ኮንትሮል F9 ላርግ። ከዛ በመቀጠል ኢዝ ኢኳል ቱ ከዛ የምትፈልጓቸውን ነገሮች መደመር ትችላላችሁ ማለት ነው። እንደዚህ እያደረጋችሁ መደመር ትችላላችሁ። ብዙም ቢሆን ይቀበላችኋል ማለት ነው። ሲቀነስ እንደዚህ እያደረጋችሁ የተለያየ ዳታም ካላችሁ ይቀበላችኋል ማለት ነው። ከዛ በመቀጠል ልክ እንዲህ ካስገባችሁ በኋላ F9 ስታደርጉ ራሱ ካልኩሌት ያደርጋል ማለት ነው። በዚህ መንገድ መደመርም መቀነስም ትችላላችሁ። ስለዚህ በቅድሚያ ምንድን ነው የምታደርጉት? ከኪቦርድ ኮንትሮል እና F9 ታደርጋላችሁ። ከዛ በመቀጠል ኢዝ ኢኳል ቱ ከዛ የምትፈልጓቸውን ማባዛትም ትችላላችሁ፣ እንዲሁም ደግሞ መቀነስም ትችላላችሁ ማለት ነው። ልክ እንደዚህ መደመርም ብትፈልጉ እዚሁ ጋር ማስገባት ይቻላል ማለት ነው። ማካፈልም መጠቀም ትችላላችሁ ልክ እንደዚህ። ከዛ በመቀጠል F9 ብቻ ነው የምትነኩት። በዚህ መንገድ ይሰራላችኋል ማለት ነው። ቴብል ላይም እንዲሁ በቀላሉ መስራት ከፈለጋችሁ በቅድሚያ ኮንትሮል እና F9 ነው የምትነኩት። ከዛ በመቀጠል ምንድን ነው የምታደርጉት? ኢዝ ኢኳል ቱ ትላላችሁ። ከዛ የምትፈልጉትን ነው የምታስገቡት ማለት ነው። እኔ የምፈልገው አቬሬጅ ነው ወደ ላይ ያለውን እንዲሰራልን። ስለዚህ አቬሬጅ የሚለውን እጽፋለሁ። ልክ እንደዚህ አቬሬጅ የሚለውን ከጻፋችሁ በኋላ ብራኬት ነው የምከፍቱት ማለት ነው። ወደ ላይ ያለውን እንዲደምርላችሁ አቬሬጅ እንዲያወጣላችሁ ብራኬት እንከፍታለን። ከዛ በመቀጠል አባቭ የሚለውን ነው የምንጽፈው ማለት ነው። አባቭ ወደ ላይ ያለውን ስለምፈልግ ከዛ በመቀጠል ሺፍት እና 0 በማድረግ ምንድነው የምናደርገው? መጨረሻ ላይ F9 የሚለውን ስንነካ ልክ እንደዚህ አቬሬጁን
ይሰራልናል ማለት ነው። በዚህ መንገድም በቀላሉ አቬሬጁን መስራት ትችላላችሁ። እዚህ ጋር ምናልባት ዳታው የሚቀየር ከሆነ እዚህ ጋር ልክ እንደዚህ ዳታው የሚቀየር ከሆነ ወደዚህ ትመጡና ክሊክ ካደረጋችሁ በኋላ F9 ስትነኩ ልክ እንደዚህ አፕዴት ያደርጋል ማለት ነው። ስለዚህ በዚህ መንገድም በቀላሉ አቬሬጃችሁን መስራት ትችላላችሁ። አቬሬጅ ብቻ ሳይሆን ማክሲማምንም እንዲሁ መስራት ትችላላችሁ ማለት ነው። ለምሳሌ ይሄን እናጥፋው። ከዛ በመቀጠል ከኪቦርድ ኮንትሮል እና F9 ነው የምንነካው። ከዛ ኢዚኳልቱ አሁን የምንፈልገው ማክሲማም ስለሆነ ማክስ ብለን መጻፍ እንችላለን። ከዛ በመቀጠል ብራኬትን ከፍትና አባቭ ነው የምንፈልገው ወደ ላይ ያለውን ስለሆነ አባቭ የሚለውን እንጽፋለን እዚህ ጋር። ከዛ በመቀጠል ብራኬታችንን ነው የምንዘጋው ማለት ነው። ምንድነው የምናደርገው? F9 ስንል ልክ እንደዚህ ማክሲማማችንን ይሰራልናል ማለት ነው። በዚህ መንገድ ማይክሮሶፍት ኤክሴል ላይ የምንፈልጋቸውን ነገሮች ካልኩሌት ማድረግ እንችላለን ማለት ነው። ዩቲዩባችንን ሰብስክራይብ፣ ላይክ በማድረግ ተመሳሳይ ትምህርታዊ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ሰላም ሁኑ። ይመቻችሁ።